በጣም አደገኛ ነገር ከፊታቸው ላይ እየተጋረጠ ነው ቤተሰብ። በጣም ከምላችሁ በላይ ነገ ከነገ በኋላ ሄርሜላና አብርሃምን አንድ ላይ ማየት የምትፈልጉ ሰዎች ይሄን ቪዲዮ በደንብ ሼር እንድታደርጉ ትፈልጋለሁ። በደንብ ላይክ ይደረግ ቤተሰብ። አካውንቱን ደግሞ ሰብስክራይብ አድርጉ። በቃ በጣም ብዙ ነገሮችን ዛሬ የምናገርና የማጠራ ይሆናል። ምክንያቱም ኤፋና ሩታ እየሄዱበት ያለው መንገድ ልክም ስላልሆነ ልክም አይደለም። ይሄን ነገር ጋሽዬ ጋር ደርሰን ጋሽዬ ጉዳዩ ላይ ገብቶበት እንዲያጠሩ ትፈልጋለሁ። ሩታ 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 እያላችሁ ሁላችሁም ኮሜንት ላይ ጻፉ። ሄርሜላ መጣ እንድታዩ ሁላችሁም ሄርሜላ ብሉ። ሰላም ሰላም፣ ውድና የተከበራችሁ የሸገር ሪያክት ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። በሀገር ውስጥም ከሀገር ውጭም ያላችሁ እህት ወንድሞቼ በያለሙ ክፍል ያላችሁ እንዴት ናችሁ? ሰላማችሁ ይብዛ። ዛሬ እንግዲህ በጣም ከባድ ነገር ተፈጥሯል ቤተሰብ። ከምላችሁ በላይ ዛሬ እንዲህ ነው እንደዛ ነው ማለት የማይቻለው ነገር ነው የተፈጠረውና ነገሮች ወዴት እያመሩ እንደሆነ ግራ በሚያጋባ መልኩ ነው አሁን ላይ እየሆነ ያለውና እኔ በዚህ ልክ ይሆናል ይፈጠራል ብዬ ያላሰብኳቸው ነገሮች ሁሉ ድብልቅልቅ እያሉ እየተፈጠሩ ነውና እንዴት ለምን ማን ነው ይሄ ሁሉ እያደረገ ያለው የሚለውን ነገር በዝርዝር በመሀል ላይ እየገባው ሁሉም ነገር አብራራላችኋለሁ። እስከ ቪዲዮ መጨረሻ ድረስ ደግሞ አብራችሁ እንድትቆዩ ፈልጋለሁ። ቻናሌንም ሸገር ሪያክትንም ደግሞ ሰብስክራይብ እንድታደርጉ ትፈልጋለሁ። ቤተሰብ በጣም ማሳደግ አለብን። አሁን ካለበት ደረጃ በደንብ አድጎ ማየት ፈልጋለሁና ቤተሰብ የእናንተ እርዳታ ደግሞ በጣም ለኔ ስለሚጠቅመኝ ነው። ለእናንተ ምንም ማለት አይደለም ቤተሰብ፣ ከምላችሁ በላይ በጣም ቀላል ነገር ነው። ለኔ ግን በጣም ስለሚያስፈልገን ነው። ያን ነገር እንድታደርጉልኝ ሁላችሁንም በአክብሮት ጠይቃችኋለሁኝ። ወደ ዛሬው ቪዲዮ እናልፋለን። ይመቻችሁ። ለመናገር ዛሬ ቤተሰብ ይዤላችሁ የመጣሁት ቪዲዮ ከምላችሁ በላይ በጣም የሚያስገርም ነው። በጣም የሚያስደንቅ ነው። እኔ በዚህ ልክ አልጠበቅኩም። ሩታና ኤፋ እየሰሩት ያለው ሴራ ምንድነው እስክል ድረስ እያስደረሰኝ ነውና በዚህ ልክ ለምንድን ነው አብርሃምን የሚፈታተኑት? አብርሃምን በዚህ ልክ ለምን ከህይወቱ አይወጡለትም? በልጅ ሰበብ ልጁን እንደሚወድ ስለሚያውቁ ሩታንም እንደሚወዳት ያውቃሉ። እውነት ለመናገር ሩታን አሁንም ድረስ አብርሃም ጨክኖ መተው የሚችለው ነገር እንዳልሆነ ሁላችሁም ታውቃላችሁ ቤተሰብና ያን ነገር ለእናንተም መናገርም አይጠበቅብኝም። አብርሃም ዛሬም ነገም ወደፊትም የሚወዳት ሩታን ነው። ሩታን በደንብ ይወዳል። ግን ጭቅጭቁ፣ ንዝንዙ ነገሮች ሁሉ ነገር በጣም ሲመረው ነው ይህ ሁሉ ነገር እየተፈጠረበት ያለውና በእሷ ሰበብ አሳበው ቤቱ እንዴት እየተጣደፈ እንደመጣ እያያችሁት ነው። ሁላችሁም ያያችሁት ነገር ነውና ያን ነገር ካደረጉ በኋላ አሁን አብርሃምን በዚህ ልክ ለምን ማዋከብ ፈለጉ? አብርሃምን ከሄርሜላ ጋር ለምን ማለያየት ፈለገ ኤፋ? በዚህ ልክ ከዚህ በፊት እኮ ሁሌ እምላችኋለሁ ቤተሰብ ኤፋና ሩታ ተስማምተው አያውቁም። አሁን ላይ ግን ሁለቱም አንድ ላይ የተስማሙት የጋራ ያደረጋቸው ነገር ምን እንደሆነ ሊገባኝ አልቻለም። ኤፋ በዚህ ልክ አብርሃም ወንድሙ ላይ ሊነሳበት የቻለበትስ ምክንያት ምንድን ነው ብላችሁ አልጠረጠራችሁም? ቤተሰብ አልጠረጠራችሁም ወይ? ይህን ነገር እንድትመልሱልኝ ይፈልጋሉ። ምክንያቱም ኤፋ በዚህ ልክ ሩታ ሊረዳት አብርሃምን ወደ እሷ ሊያቀርብ የፈለገበት የሆነ ምክንያት አለው። እኔ አብርሃምና ሩታ አንድ ላይ አይመለሱ እያልኳቸው አይደለም፣ ግን ሲመለሱ ሁሉም ነገር ተስተካክሎ መመለስ አለበትም። አብርሃም የጀመረው አሁን ያለበት ጉዳይ አለ። ያን ነገርም ማጥራት መቻል አለበት። ያቺ ልጅም የራሱ ህይወት አለ። የራሷን ህይወት በጥብጦ አብርሃም መመለስ አይችልም። ብዙ ነገር ማስተካከል መቻል አለበት። ያን ነገር ሳያስተካክል ደግሞ አብርሃም ሊመጣ አይችልም። ምክንያቱም የሄርሜላም ህይወት እኛም እናስብላታለን። ሄርሜላም እንደኛ ሰው ስለሆነች ሁሉንም ነገር እንግዲህ መቼም እናንተ ታውቃላችሁ። ብቻ ምን አለፋችሁ ቤተሰብ በጣም አስቸጋሪ ሁኔታ ላይ እየደረስን ያለ ነው። ውስጥ አዋቂ መረጃ አድራሾች እንደነገሩኝ ከሆነ ደግሞ የአብርሃምና የሄርሜላ ጉዳይ ትንሽ አጣብቂኝ ውስጥ ይገባል። ምክንያቱም ሄርሜላ እንዳያችኋት በጣም ተናዳ ነው የሄደችው። በጣም የተናደደችበት ምክንያት ደግሞ አብርሃም በሰበብ ባስባቡ ሩታ እያለ እየመጣ ነው። ይሄ ደግሞ እሷን ኮንፈርት አይሰጣትም። ለእሷ ደግሞ ጥሩ ስሜት የሚሰጣት ነገር አይደለም። በጣም ያናድዳታል። ምክንያቱም አንድ ሰው አፈቅርሻለሁ እወድሻለሁ ብሎ ተንበርክኮ እንደዛ የጠየቃት ሰው ወደ ቀድሞ ሚስቱ በልጁ ሰበብ በምናም ብቻ በሆኑ ጉዳዮች መምጣቱ ለሷ በጣም ሰላም አይሰጣትም። ምክንያቱም ያው እርቃኑን የተያየ ሰው ደግሞ መቼስ ብቻውን ቤት ውስጥ ሲገናኝ አሁን ኤፋ እዚህ ቤት መኖሩ እኮ ነው እንጂ ብቻቸውን እርስ በርስ ቢገናኙ ሩታ ከዚህ በፊት አብርሃምን ምን እንዳደረገችው ታውቃላችሁና በዛ ሰበብ አድርጋ አሁን የሚያን ነገር ማድረግ የምትችልበት አቅም አላት። ሩታ ደግሞ አብርሃምን ከእግር ጥፍሩ እስከ ጸጉሩ ጫፍ ድረስ ታውቀዋለች እና ምን ሲሆን እሷ ጋር መምጣት እንደሚፈልግም አስረግጣ ስለምታውቅ ይህን ነገር በጣም በቀላሉ ማድረግም ስለምትችል ያን ነገር የምታውቀው ሄርሜላ ደግሞ ይሄ ነገር ያስፈራታል፣ በጣም ያስፈራታል። ለምን አያስፈራትም ብላችሁ አታስቡም ቤተሰብ? ይሄ እኮ በጣም የሚያስፈራ ነገር ነው። አሁን እንደዚህ ዛሬ ተንጨርጭራ የሄደችበት ዋነኛ ምክንያቷ ደግሞ በጣም ትቀናለች። የምትወደው የምታፈቅረው ባሏ ወደፊት ልጅ ይወልድልኛል ብላ የምታስበው አብርሃም ነው ሩታ ቤት የመጣው። ያ ነገር በጣም ስለሚያስጨንቃት ነው በዚህ ልክ እንደዚህ እየሆነች ያለችውና እውነቱን ለመናገር ባትፈራ አይገርመኝም።
ሩታና ኤፋ እየሄዱበት ያለው መንገድ በጣም ስለሚያስፈራት ነው። በጣም ከባድ ስለሆነ ነው እንደዚህ እየሆነች ያለችው። ነገ ከነገ በኋላ ይወደኛል፣ ያፈቅረኛል፣ ከኔ ጋር ዘላለሙን ይኖራል ብላ የምታስበው አብርሃም ሊክዳት ይችላል። ቤተሰብ ይህንን ሁላችሁም ማወቅ መቻል አለባችሁ። ይህን ነገር በደንብ ማወቅ መቻል አለባችሁ። ነገ ከነገ በኋላ አብርሃም ከእሷ ጋር የማይሆንበት ጊዜያት ይመጣሉ። ለምን ካላችሁኝ ሩታን የካደ ሰው ሄርሜላን ይመለሳል ብላችሁ ታስባላችሁ ወይ? በዚህ መሀል የምትጎዳው ማን እንደሆነች ታውቃላችሁ? ሄርሜላ ነች። አብርሃም ወደ ልጁ መመለስ ይችላል። አብርሃም ወደ ሩታ መመለስ ይችላል። ሄርሜላ ግን መሀል ቤት ባጣቆዩኝ ሆና ትቀራለች። ይሄ እውነታው ነው። ቤተሰብ ሁላችሁም እንድታውቁት የምፈልገው እውነታው ይሄ ነው። በቃ ማናችሁም ልንክደው ልንረሳው የማንችለው እውነታ ይሄ ነው። ነገ ከነገ በኋላ አብርሃምና ሄርሜላ አንድ ላይ ሲሆኑ፣ አብርሃምና ሩታ አንድ ላይ ሲሆኑ ብዙ ነገሮች ይበለሻሻሉ። በጣም ብዙ ነገር ይበለሻሻል። ዛሬ ላይ እኔ እያስፈራኝ ያለውን ነገር ልንገራችሁ። በጣም እያስፈራኝ ያለው ነገር ሩታ በጣም ተለሳልሳ አብርሃምን ነገሮች እንዲያስተካክል እድል እየሰጠችው ነው። ይሄ ነገር ደግሞ በጣም ያስፈራል ቤተሰብ። ምክንያቱም ሄርሜላ ብዙ ነገር እንዳቀደች ታውቃላችሁ። በጣም ብዙ ነገር ከአብርሃም ጋር ቀለበትም ማሰሩ አይቀርም በቅርቡ። ሽማግሌም አብርሃም እንዲልክ ማድረግ ትፈልጋለች። ያንን ነገር ያሳጣታልና በጣም መጠንቀቅ አለብሽ ብዬ አስባለሁ ሄርሜላ። አንቺም ቶሎ ብለሽ ነገሮችን ማፈጣጠን አለብሽ። አብርሃም እንደዚህ ጥፋቶች ሰራ ብለሽ አብርሃምን አታለውት እንዳመጡት ይህንን አንቺ ማወቅ መቻል አለብሽ ሄርሜላ። አንቺ ይህንን አብርሃምን ካልተረዳሹ እመኚ ነገ ከነገ በኋላ አብርሃምን ታጫዋለሽ እና ያን ነገር ደግሞ እንዲሆን ስለማትፈልጊ አውቃለሁ። እንዲሆን እንደማትፈልጊ ስለማውቅ ያን ነገር ለማስተካከል እድሉ አሁንም እጅሽ ላይ ነው ያለው ሄርሜላ። በጣም ደግሜ እነግርሻለሁ ቤተሰብ፣ እናንተም እንድትጽፉላት እፈልጋለሁ። ሄርሜላ ይሄን ነገር መረዳት መቻል አለባት። ሄርሜላ ይሄን ነገር ካልተረዳች አብርሃም ታጧለች። በጣም በእርግጠኝነት ነው ይሄን ነገር የምነግራችሁና ያ ነገር እንዳይሆን የምትፈልጉ ሰዎች አላችሁ። አብርሃምና ሄርሜላ አንድ ላይ እንዲሆኑ የምትፈልጉ ሰዎች ሁላችሁም ኮሜንት ላይ እየገባችሁ ሁላችሁም እንድትጽፉላት እፈልጋለሁ። ዛሬ ይሄንን ቪዲዮ ስለምታየው ነው ሜንሽን አድርጌ ነው ፖስትላት። ይሄን ነገር ታያዋለች። በጣም በአስቸኳይ ይሄን ነገር ለሷ እንድታደርሱ ፈልጋለሁ። በጣም አደገኛ ነገር ከፊታቸው ላይ እየተጋረጠ ነው ቤተሰብ። በጣም ከምላችሁ በላይ ነገ ከነገ በኋላ ሄርሜላ እና አብርሃምን አንድ ላይ ማየት የምትፈልጉ ሰዎች ይሄን ቪዲዮ በደንብ ሼር እንድታደርጉ ፈልጋለሁ። በደንብ ላይክ ይደረግ ቤተሰብ። አካውንቱን ደግሞ ሰብስክራይብ አድርጉ። በቃ በጣም ብዙ ነገሮችን ዛሬ የምናገርና የማጠራ ይሆናል። ምክንያቱም ኤፋና ሩታ እየሄዱበት ያለው መንገድ ልክም ስላልሆነ ልክም አይደለም። ይሄን ነገር ጋሽዬ ጋር ደርሰን ጋሽዬ ጉዳዩ ላይ ገብቶበት እንዲያጠሩ ትፈልጋለሁ። ሩታ እያላችሁ ሁላችሁም ኮሜንት ላይ ጻፉ። ሄርሜላ መጣ እንድታዩ ሁላችሁም ሄርሜላ በሉ። አብርሽ እያላችሁ ሁላችሁም እንድትጽፉ ትፈልጋለሁ። በቃ ሁላችሁም ቤተሰብ አንዳችሁም ሳትቀሩ ይሄን ነገር እንድትጽፉ ትፈልጋለሁ። ፋሚሊ ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስል ነበር። በቀጣይ በሌላ ቪዲዮ በጣም ከባድ የሆነ መረጃ ደርሶኛል። እስካረጋግጥ ድረስ ነው እስካሁን የቆየሁባችሁ። እሱንም እንግዲህ በነገው ቪዲዮ አካትቼ የማመጣላችሁ ይሆናል። ያን ነገር እንግዲህ እስከ ነገ ድረስ በሸር ያቆየን ቤተሰብ። በያላችሁበት ሰላማችሁ ይብዛ። ይመቻችሁ።